ጤና ይስጥልኝ እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አላችሁ ተማሪዎች? ዛሬ በሁለተኛው ድምጾ ምስል ወይም ሁለተኛው ቪዲዮአችን ማለት ነው የስነ ቃል አይነቶችን የምንመለከት ይሆናል። ምዕራፍ 5 ድምጽ ወምስል 2 የስነ ቃል አይነቶች። ተማሪዎች በዚህ ክፍለ ጊዜ ይህን ክፍለ ጊዜ ከጨረሳችሁ በኋላ የስነ ቃል አይነቶችን ምንነትና ባህሪያት እንዲሁም ምሳሌዎችን በሚገባ ታውቃላችሁ ማለት ነው። ትዘረዝራላችሁ፣ ምሳሌ ትሰጣላችሁ። ይህ የክፍለ ጊዜው ዓላማ ነው ማለት ነው። ተማሪዎች ከአሁን በፊት ወይም በመጀመሪያው በምዕራፍ 5 በመጀመሪያው ድምጾ ምስል ወይም ቪዲዮ 1 ማለት ነው እንግዲህ ስነ ቃል ምንድን ነው በሚል እንደተማማርን በሚገባ እንደምታስታውሱ አምናለሁ። ጠቅለል ለማድረግ ያክል ስነ ቃል ምንድን ነው፣ ስነ ቃል ከሌላው የኪነ ጥበብ የስነ ጽሑፍ አይነት የሚለየው በምንድን ነው የሚለውን ነገር አይተናል። ስነ ቃል በቃል የሚነገር በጽሑፍ ያልሆነ፣ በተለይ ደግሞ ሀሳባቸውን፣ ወጋቸውን፣ ልማዳቸውን በጽሑፍ ሳይሆን በቃል ከትውልድ ትውልድ በሚያስተላልፉ ማህበረሰቦች ዘንድ የተለመደ መሆኑን አይተናል ማለት ነው። እንዲሁም ጠቃሚ የሆነ ምንባብ አይተናል ማለት ነው። ለምሳሌ የሚያክል ደግሞ ለምሳሌ ጭልፊትና ዶሮ በሚል አንድ ምሳሌም አይተናል። በሁለተኛው ደግሞ የስነ ቃል ምንድነው አይነቶችን ከማየታችን ባህሪያቶች ምን ምን ናቸው? ለምሳሌ ቡድናዊነት፣ ተለዋዋጭነት ስንል ከትውልድ ትውልድ ሲተላለፍ የተወሰነ የቅርጽ ለውጥ ሊያደርግ ይችላል። ምንም እንኳ መሰረታዊ ሀሳቡ ተመሳሳይ ቢሆንም በመጠኑም ተሻሽሎ የሚቀርብ ነገር ይኖረዋል። አንዳንድ ጊዜ በመርሳት፣ አንዳንድ ጊዜ ደግሞ የበለጠ ይሄ ይገልጸዋል በሚል ተናጋሪው ተክቶ ሊናገረው ይችላል ማለት ነው። ምሳሌም አይተናል። ስለዚህ የስነ ቃል አይነቶች ምንድን ናቸው? መጽሐፋችሁ ላይ እንግዲህ አንዳንዶቹ ተገልጸዋል። እነሱን ወደኋላ መለስ ብለን እናያለን። ስለዚህ የስነ ቃል አይነቶች ምንድን ናቸው? እንግዲህ ስነ ቃልን በአጠቃላይ በሁለት ዋና ዋና አበይት ክፍሎች መክፈል እንችላለን። የመጀመሪያው በዝሩ የሚነገሩ የመጀመሪያዎቹ ናቸው ማለት ነው። በዝሩ የሚነገሩ ለምሳሌ ከዚህ ውስጥ ተረት፣ አፈታሪክ ወይም ሀተታ፣ ተፈጥሮ የመሳሰሉት ይገኙበታል ማለት ነው። እንግዲህ እያንዳንዱ ምንድን ነው የሚለውን በደንብ እናያለን ማለት ነው። ምሳሌያዊ አነጋገርም አንዱ ነው። ምሳሌያዊ አነጋገር፣ እንቆቅልሽ፣ ይሄ መጽሐፋችሁም ላይ ስለተጠቀሰ እናያለን። እንቆቅልሽ፣ ምሳሌያዊ አነጋገር፣ እነዚህ እንግዲህ በዝርው የሚነገሩ ቅርጽ የሌላቸው ናቸው። ዝርዝር ባለ ሁኔታ የምናወራባቸው ማለት ነው። በዝርው ማለት ባጭሩ። ሁለተኛው ደግሞ በግጥም ቅርጽ የሚቀርቡ እና የሚዜሙ ናቸው። እነዚህ እንግዲህ የመጀመሪያው በዝርው የሚነገሩ ወይም ደግሞ የሚተረኩ ማለት ነው። ይህንን በሌላ አነጋገር የሚተረኩ ሊሆኑ ይችላሉ። ለምሳሌ ተረት ምንድን ነው የሚደረገው? ይተረካል አይደል? አፈታሪክም እንደዚሁ፣ ሀተታ ተፈጥሮም በተረክ መልክ ነው የሚቀርቡት ብዙዎቹ። በግጥም ቅርጽ የሚቀርቡ እና የሚዜሙ ደግሞ ሌሎቹ የስነ ቃል አይነቶች ናቸው ማለት ነው። እነዚህ በግጥም ነው። ያው ግጥም ታውቃላችሁ፣ ቤት መድፊያ ያለው የራሱ ሙዚቃዊ ቃና ያለው የስነ ጽሑፍ አይነት ነው ማለት ነው።
እንግዲህ ግጥም በሁለት አይነት መንገድ በስነ ቃል ሲሆን በቃል ነው የሚተላለፈው። ግጥሙ በጽሁፍ ሲሆን ያው በጽሁፍ ነው የምታውቁት ነው። ሌላው ዜማ ያላቸው ናቸው። ለሰርግ ሊሆን ይችላል፣ ለሀዘን ሊሆን ይችላል። በዜማ መልክ የሚቀርቡ ናቸው ማለት ነው። እነዚህ በግጥም ቅርጽ የሚቀርቡ ለምሳሌ ቀረርቶ፣ ፉከራ ባህላዊ ዘፈኖች እነዚህ እንግዲህ በምን መልክ የሚዜሙ ናቸው ማለት ነው። እና ሌላው ሙሾም እንደዛው ነው። ብዙ ጊዜ በግጥም እና በዜማ ይቀርባል። ሙሾ አንዱ ሊሆን ይችላል። ስለዚህ ምንድናቸው ማለት ነው? እነዚህ በሁለተኛው ክፍል የሚቀርቡ ናቸው ማለት ነው። ይሄ ዘፈን የሚዜሙ ናቸው ስንል በዜማ ነው። የራሳቸው ዜማ ሙዚቃዊ ቃና አላቸው ማለት ነው። ዘፈኖች ነው። ለምሳሌ ዘፈኖች ወይም ዝማሬዎች በጋራ ይቀርባሉ ማለት ነው። ዝማሬዎች እነዚህ ነገሮች ናቸው ውድ ተማሪዎች። ስለዚህ እያንዳንዳቸውን እስኪ እንደው በወፍ በረር ለማየት እንሞክራለን። የመጀመሪያው ሀ እዚህ ጋር የተገለጸው ማለት ነው። በዝሩ የሚነገሩ እነማን ናቸው? ስለዚህ የመጀመሪያውን ብንወስደው አንደኛ ምንድን ነው ማለት ነው? እንግዲህ ተረት ነው። ይሄ በሌላ አነጋገር የሚተረኩ ትንም ያጠቃልላል። ተረት እንግዲህ ራሱን የቻለ ባህሪ ያለው እንደው እዚህ ጋር ተረት አነብላችኋለሁኝ። ተረት መተረት ከተጀመረ ዘመን የለው፣ በዚህ ጊዜ አንለው። ተረት የማውራት ውስጣዊ ስሜትና ተረት የማዳመጥ ፍላጎት ትረካ በስልጣኔ ታሪክ ውስጥ የሰው ልጅ የተፈጥሮ እኩያ እንዲሆን አድርገውታል። ተረት መተረት የሰው ልጅ በቡድን መኖር ከጀመረበት ጊዜ ጀምሮ የነበረ የሚባለውም ይህንኑ መሰረት በማድረግ ነው። እንግዲህ እዚህ ጋር መረዳት እንደምችሉ ተረትን በዚህ ጊዜ ተጀመረ አንልም። በሌላ አነጋገር ምን ማለት ነው? ረጅም ዘመናትን ያስቆጠረ ነው ማለት ነው። ተረት የሰው ልጅ በቡድን መኖር ከጀመረበት ጀምሮ አብሮ ያለ ነው ማለት ነው። አጀማመር ሲተረት ማለት ነው። ሲተረት አጀማመር ሲባል የተረትን ጅማሮ አይደለም። ሲተረት ምን ይላል? መገለጫዎቹ ብዙ ጊዜ አንድ ወቅት ከዕለታት አንድ ቀን በድሮ ጊዜ እየተባለ ይጀመራል። ይህ የተረት አጀማመር ነው። እንግዲህ በትረካ ሂደቱ መጀመሪያ፣ መካከልና መጨረሻ በአጀማ በራሱ ዘዴ ጊዜን፣ ቦታን፣ ባለታሪክን ያስተዋውቃል። ጊዜ፣ ቦታ፣ ባለታሪክ ምን ያደርጋል? ያስተዋውቃል ማለት ነው። እንግዲህ ተረት የራሱ የሆነ ሲጨረስም ያው የራሱ ቅርጽ አለው። ተረት በምንጨረሱበት ጊዜ ለምሳሌ ስትጀምሩ ምን ትላላችሁ? ተረት
ብለን እንጀምራለን አይደለ? የላም በረት። አሁን እዚህ ጋር ማህበረሰቡ ተሳታፊ ነው በተረት ተረት። ዝም ብሎ ይተርታል አንድ ሰው አይቻልም አይደለ? ተረት ተረት ሲል የላም በረት ብለን ማዳመጣችንን ዝግጁ መሆናችንን እንገልጻለን ማለት ነው። ካልሆነ ተራቹ አይተርትልንም ማለት አይደለ? ስለዚህ የራሱ የሆነ የአጀማመር ስልት አለው ማለት ነው ተማሪዎች። ሌላው አጨራረሱም እንደዛው። ለምሳሌ እያንዳንዱ ባህል በእያንዳንዱ ቋንቋ አሁን የምናወራው የአማርኛ ቋንቋውን ነው አይደለ? ግን በእያንዳንዱ ቋንቋ ራሱን የቻለ ቅርጽ አለው። ለምሳሌ በአማርኛ ቋንቋ ምን እንላለን? ተረት ተረት እንላለን። አድማጩ ምን ይላል? የላም በረት። በድሮ ጊዜ ከዕለታት አንድ ቀን አንዲት ልጅ ነበረች፣ አንድ ዝንጀሮ፣ እንዲህ እያለን እንተርካለን ማለት ነው። ከዛ ስንጨርስ ምን እንላለን? ተረቴን መልሱ፣ አፌን በዳቦ አብሱ። ማን ነው የሚለው? ተራኪው ማለት ነው። ተራኪው ይሄን ይላል ማለት ነው። ተረቴን መልሱ፣ አፌን በዳቦ አብሱ። አሁን ዘመን ይሄንን እንትን የምትል ነገር ትምህርት ቤቶች ላይ ብዙ ጊዜ ተረቴን መልሱ፣ አፌን በዳቦ አብሱ፣ ዳቦ ከሌለ በጭብጨባ የሚል ነገር ሰምታችሁ ታውቃላችሁ? እሱ ብዙ ከባህሉ የወጣ ነው። ግን ትክክለኛው ግን ተረቴን መልሱ፣ አፌን በዳቦ አብሱ ነው የሚሆነው። እንደ ልጆች ግን በተለይ ህፃናት ላይ አሁን ዘመን የተለመደች አባባላለች። ተረቴን መልሱ፣ አፌን በዳቦ አብሱ፣ ዳቦ ከሌለ በጭብጨባ። ከዛ ልጆች ያጨበጭባሉ ማለት ነው። እንግዲህ ለዛ ነው ስነ ቃል ተለዋዋጭ ነው የምንለው። ብዙ የቅርጽ ለውጦች ሊያሳይ ይችላል። በእርግጥ ብዙ የሚያጠፋው ነገር ላይኖር ይችላል። ግን አንዳንድ ጊዜ ከነወዙ ማስተላለፍም ይኖርብናል አይደለም። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። የተረት ገጸ ባህሪያት በአብዛኛው እንስሳትና አራዊት። የተረት እዚህ ጋር የተረት ገጸ ባህሪያት ምንድን ናቸው? እንስሳት፣ አራዊት እንዲሁም ምንድን ናቸው? እንስሳትና እንስሳ ማለታችን በተለይ ወደ ቤት እንስሳ ያደለው ነው። እንስሳትና አራዊት እንዲሁም ሰዎች ናቸው ማለት ነው። ገጸ ባህሪያቶቹ እነዚህ ናቸው ተማሪዎች። ስለዚህ ይህንን በደንብ ማወቅ አለብን። ተረት የማህበረሰቡን ወግና ልማድ፣ ስነ ምግባርና አጠቃላይ የዓለም አመለካከት ሊያስተላልፍ ይችላል። ማህበረሰቡ ሰናይና እኩይ ብሎ የመደባቸውን የስነ ምግባር መልኮች ያንጸባርቅበታል ማለት ነው። ሽማግሌዎች ልጆችንና ወጣቶች ተረት በመንገር የማህበረሰባቸውን መሰረት የሆኑትን ልዩ ልዩ ገጠመኞች ያስረዳሉ። ባህላቸውን ጠብቀው አንድነታቸውን አጠንክረው እንዴት መኖር እንደሚገባቸው ያሳውቃሉ ማለት ነው። ብዙ ጊዜ የስነ ምግባር ቀረጻን በተለይ በልጆች ላይ አባባ ተስፋዬ የልጆች ሁሉ አባት ታስታውሳላችሁ? ወይም ደግሞ ሲባል ሰምታችኋል አይደለ? የተረት አባት በስነ ምግባር ቀረጻ የራሳቸውን ሚና ተጫውተዋል ማለት ነው። በእርግጥ በአሁኑ ሰዓት በየቴሌቪዥኑ የተረት አባት የሆኑ ብዙ በአሻንጉሊት አይነት እስከ ያው ትልልቅ ሰዎች እናያለን። ግን ደግሞ የአባባ ተስፋዬን ያክል ተጽዕኖ ፈጣሪ ናቸው ማለት ይቸግራል። ስለዚህ ለስነ ምግባር መቅረጫነት ጥሩ የሆነውን ጥሩ። ለምሳሌ አንድ ተረት ሲተረት ብዙ ጊዜ ሰምታችሁ ታውቁ ይሆናል። ውሸታም እረኛ ሰምታችኋል አይደል? ተረት ብዙ ጊዜ ውሸታም እረኛ ምንድን ነው የሚያደርገው? በጎች ተከትሎ ነው የሚሄደው። በጎች እረኛ ነው። ከዛ ማህበረሰቡ ምን ይላል? ጎረቤቶች ድረሱልኝ ይላል። ከዛ ምንድን ነው የሚለው? ድረሱልኝ ተኩላ መጣብኝ ይላል።
ስለዚህ ማህበረሰቡ ምን ያደርጋል? ማህበረሰቡ ደግሞ የሚረዳዳ ስለሆነ ልጃችንን የትኛውም ሰው ሲጮህ ማህበረሰባችን ይረዳል አይደለ? ስለዚህ ተኩላ መጣበት ብሎ ሰው እንትን ያለ ግን ውሸቱን ነበር፣ እየቀለደ ነው። ከዕለታት አንድ ቀን ግን የምር መጣበት። ከዛ በኋላ እሱማ ልማዱ ነው ብለው ሳይመጡለት ቀሩ። አሁን ይሄ ተረት ምንን ያሳያል? መዋሸት እንደሌለብን፣ በትክክለኛው ነገር ትክክለኛ የገጠመን ነገር መናገር እንዳለብን፣ መዋሸት እንደሌለብን፣ ውሸት በመጨረሻም እንደሚጎዳ ማህበረሰቡን የምናስተምርበት ነው ማለት ነው። አንዱ የተረት አይነት ነው እና ተረት ይህን ያክል ተጽዕኖ ፈጣሪ ነው ማለት ነው። መልካም እንደው እንደ አጀማመር 1 2 3 ተረቶች ላንብብላችሁ ከያዝኩት መጽሐፍ ላይ። አንድ አንበሳ ነበረ። ግን አሁን እኔ ተራኪ ነኝ ልበልና ትክክል አይደለም አይደል? የሰራሁት ምን ማለት አለብኝ? መጀመሪያ ተረት ማለት አለብኝ ማለት ነው አይደለ? እንደ ቅርጹ። ስለዚህ አድማጮች ደግሞ ምን ይላሉ? የላምበረት ማለት አለባቸው። የላምበረት አንድ አንበሳ ነበረ። እሺ እንላለን አይደለ? ይህ የተረት ወግና ስርዓት ነው። አንበሳው ጋርም ጅብ፣ ዝንጀሮ፣ ጦጣ የሆኑና አሽከርነት ይገባሉ። አንድ አንበሳ ነበረ። አንበሳው ጋርም ጅብ፣ ዝንጀሮ፣ ጦጣ የሆኑና አሽከርነት ይገባሉ። አሽከር ምን እንደው ታውቃላችሁ? አገልጋይ ነው አይደለ? ገብተው ሲቀመጡ ጅብና ዝንጀሮ በእንኮየ ጦጢት ተመቅኝተው ነገር ሲሰሩ አያንበሳ እሷ የሌለችበት ጌቶች እንኮየ ጦጢት ጫማ መስራት እያወቀች እርሶ በእግሩ ይሄዳሉ፣ ለምን ጫማ አትሰራለዎትም ብለው ይሉታል። እንግዲህ ምንድን ነው? ጅብና ዝንጀሮ በእንኮየ ጦጢት ተመቅኝተው ማናቸው? ጅብና ዝንጀሮ ማንን ነው የተመቀኙት? ጦጢትን ሊያስመቷት ስለፈለጉ። አንበሳ ያው አለቃ ነው እንደምታውቁት ሁልጊዜ መቼስ። አያንበሶን እሷ የሌለችበት እሷ ወጣ ብላ ነበረ። ጌቶች እንኮየ ጦጢት ጫማ መስራት እያወቀች እርስዎ በእግሮ ይሄዳሉ፣ ለምን ጫማ አሰራለትም ብለው ይሉታል። ማንን? አያንበሳ። እንዴ እንኮየ ጦጢት ጫማ መስራት ታውቃለች እንዴ ብሎ ይላል። ከዚያም አያንበሶ በሉ ካወቀች ጥሯት ይልና ተጠርታ ስትመጣ እንኮየ ጦጢት፣ አቤት ጌታዬ፣ እረ ለመሆኑ ጫማ መስራት እያወቅሽ እኔ በእግሬ ስሄድ ለምንድን ነው ዝም ማለትሽ ብሎ አያንበሶ ሲጠይቃት፣ አይ ጌታዬ፣ ማወቅን አውቅ ነበር፣ መስሪያው ቆዳ አይገኝልዎትም ብዬ ነዋ ስትል፣ የምን ቆዳ ነው? የጅብ ቆዳ፣ የዝንጀሮ ከስዳ የሚሆነው ብላ ስትል፣ እሱ ነው የሚሆነው። አዎ ታዲያ ለሱ ነው እኔ አያንበሶ የተቸገርኩት ይልና ያን ጅብና ዝንጀሮ በይጣይና ግፈፊ ይላትና ስትገፍ ያጅብና ዝንጀሮ ሲል ተው ዝም በል የመከርከው ምክር ነው እያለች ጅብን ዝንጀሮንም ትገፋለች። እሷ ግን ምንም አታውቅ፣ ትገፋለች ማለት ቆዳውን ማለት ነው። ስለዚህ ምንድነው አያጦጢት ምንድነው የእነሱ ተንኮል እንደሆነ ስለገባት የጅብ ቆዳ ነው ብላ አስገደለችው ማለት ነው። እንግዲህ ይሄ ጅማሮ ነው የተረቱ። እናንተ ልትጨርሱት ትችላላችሁ። የተረት ሌላው ተረት ሁለት ጓደኛሞች ነበሩ ድሮ አብረው ያደጉት። አሁን ይሄ ምንድን ነው? ገጸ ባህሪያቶቹ ምንድን ነው? የዱር አራዊት እንዲሁም ጓደኛሞች ብለናል አይደለ? ስለዚህ በእንዲህ አይነት መንገድ ሊጀመር ይችላል ማለት ነው። እንግዲህ እነ ስንዝሮን ታውቋቸዋላችሁ አይደል? እስኪ ሁላችሁም ተረት ሰምታችሁ ነው ያደጋችሁት ብዬ አስባለሁ። እኔ ሰምቼ ነው ያደግኩት። ስለዚህ በትንሹም ቢሆን ሕፃን ሆነን ይተረክልናል አይደለ? ስለዚህ ይህን ይመስላል። ሌላው አፈ ታሪክ ነው። እንግዲህ እዚህ ጋር እንዳትረሱት፣ ተረት ስነ ቃል በሁለት ይከፈላል። በዝሩ የሚነገሩ የሚተረኩ ወይም ደግሞ በቀጥታ በቅርጽ የማይሆኑ ናቸው ማለት ነው።
እነዚህን በደንብ አፈ ታሪክ፣ ሀተታ፣ ተፈጥሮ እንዲህ እያልን ምሳሌ አነጋገሮች ናቸው፣ እንቆቅልሽ ናቸው። የግጥሙንም እንሄድበታል። ስለዚህ የመጀመሪያውን ነው እያየን ያለ ነው። አንደኛው ተረት ነው በዝሩ ከሚነገረው። ሁለተኛው ደግሞ ምንድን ነው ማለት ነው? አፈ ታሪክ ምን ማለት ነው? አፈ ታሪክ ማለት ስለዚህ ባለፈ ታሪክ ላይ ተመስርቶ የሚነገር ሲሆን በአብዛኛው አንድ የተወሰነ አካባቢ ምንድነው የሚሆነው ማለት ነው? በአንድ በተወሰነ አካባቢ ከተፈጸመ እውነተኛ ታሪክ አንድ ገጽታ በመውሰድ ስነ ቃላዊ ፈጠራ ተጨምሮበት የሚነገር ነው። ስነ ቃላዊ ፈጠራ ተጨምሮበት የሚነገር ነው። ይሄ እንግዲህ የአፈ ታሪክ መገለጫ ነው። ተማሪዎች እንግዲህ አፈ ታሪክ ምንድነው ማለት ነው? በአንድ ባለፈ ታሪክ ላይ ተመስርቶ በአብዛኛው በአንድ በተወሰነ አካባቢ ከተፈጸመ እውነተኛ ታሪክ አንዷን ብቻ በመቀንጨብ ሌላው ግን የፈጠራ ነገር ታክሎበት ቃላዊ የሆነ ፈጠራ ታክሎበት ወይም ተጨምሮበት የሚነገር ነው ማለት ነው። እንግዲህ ይህ የአፈ ታሪክ አንዱ ባህሪ ነው ማለት ነው። እንዴት ሊፈጸም ቻለ? ለምን ተፈጸመ? የሚሉ ጥያቄዎች ሲነሱ በአፈ ታሪክ መልስ ይሰጣል። ይህ ስነ ቃል አይነት የማህበረሰቡ ታሪክ በእውነት ተፈጽሟል በሚባሉ ታሪካዊ ክንዋኔዎች ላይ መሰረት ያደረገ ነው። የክንዋኔዎችን ሁኔታ ለምሳሌ ስለ ንጉሶች፣ በጎሳዎች መካከል ስለተደረገ ግጭት ሊገልጽልን ይችላል ማለት ነው። አፈ ታሪክ ባለፈ ዘመን ተፈጸመ የተባለ ተመሳሳይ ድርጊት በመያዝ ሰዎች ከአንዳንድ አጉልና አስቸጋሪ ገጠመኞች እንዴት እንደወጡና ምን እንዳደረጉ ያሳያል ማለት ነው። አፈ ታሪክ ከትውልድ ትውልድ ነው የሚተላለፈው። ግን እንደተባለው ምንድነው የአንድን ታሪክ የተወሰነችዋን ነገር ብቻ ነው የሚይዘው ማለት ነው። ማረጋገጫ የለንም። ለዚህ አንድ ጥሩ ምሳሌ ላንብብላችሁ። ዝግጁ ናችሁ? በአዲስ አበባ እሪ በከንቱ የተባለው ሰፈር እንደተሰየመ። እሪ በከንቱ በአዲስ አበባ በአፄ ምኒልክ ዘመን የአራዳ ዘበኞች የአራዳን ያሁኑ ፒያሳ ማለት ነው የአራዳን ወይም ያሁኑ ፒያሳ አካባቢ ብቻ ይጠብቁ በነበረበት ወቅት ይህ ሰፈር ጫካና በርከት ያሉ ሴተኛ አዳሪዎች ይኖሩበት ነበር። እኚህ ብቻ ሳይሆኑ መሸት ሲል የዘረፋ ተግባር የሚያካሂዱ ማጅራት መቼዎች በጫካው ውስጥ ይገኙበት ነበር። ታዲያ በአንድ ወቅት አንዷ ቤት ገብቶ ረብሻ ቢያስነሳ አንዷ ዱላዋን ሌላኛዋ ዘነዘናዋን የያዙትን ይዘው ይደበድቡታል። አንዷ ቤት ገብቶ በተጨማሪም ማጅራት መቼዎችም አላፊ አግዳሚውን እየያዙ የአካል ጉዳት አድርሰው ገንዘብ ያለውን ገንዘቡን፣ የሌለውን ልብሱን፣ ጫማውን ይዘርፉታል። ገንዘብ ያለውን ገንዘቡን፣ የሌለውን ልብሱን፣ ጫማውን ይዘርፉታል።
ተጠቂው ክፍል ቢጮህ አንድም ሰው ዝር አይልም። ተጠቂው ክፍል ወይም የሚደበደበው እሪ ቢል ወይም ኡኡ ቢል ማንም የሚደርስለት የለም። ሊሞክር የሚቃጣው የአራዳ ዘበኛ ቢኖር በዚያው ይቀራል። ሊሞክር የሚቃጣው የአራዳ ዘበኛ ቢኖር እዛው ይቀራታል። ስለዚህ አይመጣም ማለት ነው። በዚህ የተነሳ አካባቢው እሪ በከንቱ የሚል ስያሜ አገኘ ይላል። አፈታሪክ ነው። እስኪ እንመልከተው። በዚህ አፈታሪክ የሚኒልክ ዘመን የአራዳ ዘበኛ የሚባሉት በታሪክ የነበሩ መሆናቸው የታወቀና እውነት ነው። የአራዳ ዘበኛ የሚባሉ ጥበቃዎች ናቸው። ወይም ደግሞ ልክ እንዳሁኑ ፖሊስ ስርዓትን የሚያስከብሩ ናቸው። በታሪክ አለ፣ ይሄ እውነት ነው። በአዲስ አበባ እሪ በከንቱ የሚባል ሰፈር መኖሩም እውነት ነው አለ። ነገር ግን ሰፈሩ እሪ በከንቱ ተብሎ የተሰየመበት በተጠቀሰው ምክንያት ለመሆኑ ማረጋገጫ ለማግኘት አስቸጋሪ ነው። በዛች ቅጽበት መሆኑን ግን አስቸጋሪ ነው። ስለዚህ የአራዳ ዘበኞች ነበሩ። እሪ በከንቱ ቦታውም አለ። ነገር ግን በዛች ቅጽበት መሆኑን ግን የተለያየ ነገር ሊነገራችሁ ይችላል ምክንያቱም እና አስቸጋሪ ነው። ሌላው ደባርቅ የተባለ ቦታ ስሙን እንዴት ተገኘ? በጎንደር ክፍለ ሀገር የሰሜን አውራጃ ዋና ከተማ የሆነው እንግዲህ በድሮ አጠራር ነው። በጎንደር ክፍለ ሀገር የሰሜን አውራጃ ዋና ከተማ የሆነው ደባርቅ ከመቆርቆሩ በፊት በአካባቢው ይኖሩ የነበሩ ነዋሪዎች በተለያዩ ምክንያቶች የተጣሉ ሰዎችን ማስታረቂያ ቦታ ሆኖ ያገለግል ነበር ይባላል። በተለይም ቦታው የአንዱ መንደር ሰዎች የሌላው መንደር ሰዎች ለማጥቃት ሴራ የሚያሴሩበት ስለነበር የሀገር ሽማግሌዎች ጠበኞችን በዚህ ቦታ እየሰበሰቡ ያስታርቁ ነበር። ከዚህም የተነሳ ቦታውን የደባ እርቅ ብለው ሰየሙት። ከዚያ እንግዲህ የደባ እርቅ፣ ደባ ማለት ተንኮል፣ ሴራ ማለት ነው። ከዛ የእርቅ ቦታ የተንኮል ቦታ ስለነበር እነሱ ደግሞ የሽምግልና ቦታ አደረጉ፣ ሽማግሌዎች እንደማለት ነው አይደለ? ቦታውን የደባ እርቅ ብለው ሰየሙት። ከዚያን ጊዜ ጀምረው ቦታው ደባርቅ የሚለውን ስም አገኘ ይባላል። ደባርቅ የሚባለው ከተማ መኖሩ እውነተኛና የታወቀ ነው። ነገር ግን ስያሜውን አገኘ የተባለበት ምክንያት እውነትነትን ማረጋገጥ አይቻልም። አፈታሪካዊ ፈጠራ በመሆኑ ስለ ትክክለኛነቱ ማረጋገጫ ማግኘት ያዳግታል። ከተማው ደባርቅ የተባለበት ሌሎች ምክንያቶች በአፈታሪክ ሊኖሩ ይችላሉ። ተመሳሳይ ነገሮች ደግሞ በሌላ መንገድ ሊነገሯቸው ይችላሉ። ስለዚህ አፈታሪክ ብዙ ጊዜ አይጨበጥም እና ደባርቅ ግን ያው አለ አይደለ? ቦታው አለ። ስለዚህ አፈታሪክ ይህን አይነት ባህሪ ያለው ማለት ነው። ወደ ሌላው እንሂድ። በሶስተኛ ደግሞ ሀተታ ተፈጥሮ። ለመሆኑ ሀተታ ተፈጥሮ ምንድን ነው ተማሪዎች? ሀተታ ተፈጥሮ ሀተታ ምንድን ነው? ሰዎች ተፈጥሯቸውን ያደንቃሉ። ሰዎች አንድ ነገር ስለ ሰውነታቸው፣ ስለ አካባቢያቸው እንዴት እንደተፈጠረ ማወቅ ይፈልጋሉ። ለዚህም የራሳቸው አመክንዮ ይሰጣሉ፣ ምክንያቶችን ይደረድራሉ። ስለዚህ ሰው እንዴት ተፈጠረ፣ ሰው እንዴት ተፈጠረ፣ ቦታ እንዴት ተፈጠረ እያሉ ይጠይቃሉ። የራሳቸውን ምክንያት ይደረድራሉ። በቅርብ የሚያውቋቸው ከዕለት ተዕለት ኑሯቸው ጋር የተጣመሩ ተክሎች፣ እንስሳት፣ ወንዞች፣ ተራሮች፣ ሌሎች መልክዓ ምድራዊ ገጽታዎች እንዴት እንደተፈጠሩ ሲወርድ ሲዋረድ የመጣውን ምን ያደርጋሉ? ባህላዊ አመለካከታቸውና እምነታቸውን መሰረት በማድረግ የራሳቸው ምክንያቶች ይሰጣል። ግን እውነትነቱ አይታወቅም። በአጠቃላይ አነጋገር ሀተታ ተፈጥሮ ሰዎች የጥንት ዘመን የሚሉት ወደ ኋላ በመጓዝ ለተፈጥሮ ልዩ ልዩ ክስተቶች መገኘት ምክንያት የሆኑትን ማስረዳት፣ ከስጋታቸው፣ ከፍርሃታቸው፣ ከጭንቀታቸው ለማምለጥ ይሞክራሉ። እስኪ አንዱን ምሳሌ ልጥቀስላችሁ። የሌሊት ወፍ ለምን የሌሊት ወፍ ተባለች? የወንጫ ሐይቅ እንዴት ተፈጠረ?
ልታነቡ ትችላላችሁ። ወንጭ አካባቢ ብትሄዱ ሰዎቹ እንዴት እንደተፈጠረ ይነግሯችኋል። እስኪ የሌሊት ወፍ ለምን ተፈጠረች? የሌሊት ወፍ የዱር እንስሳና ወፎች ይጣላሉ። ስለዚህ አሸናፊ በሆነው ሁሉ እየሄደች ለምሳሌ ወፎች ሲያሸንፉ እኔ እኮ እንደናንተ ወፍ ነኝ ይኸው በራለሁ እያለች ትላለች። እንስሳት ሲያሸንፉ ደግሞ ምንም እንኳ ብበር እስኪ እንደኔ ወፉ ነው የሚያጠባ የት አለ አጥቢ ነኝ እንደናንተ ሆነ ብላ ደግሞ እነሱ ጋር ትሄዳለች። ጦርነቱ ተጠናቀቀ፣ እርቅም ወረደ በማንና በማን በእንስሳትና በአዋፋት መካከል። ስለዚህ ወደ ማንኛው ትሆናለች? ወፎች ጋር ስትሄድ የሚያጠባ ወፍ አይተናናቅም ሂጂ ይሏታል። እንስሳ ጋር ስትሄድ ደግሞ ምን ይሏታል? እንዳንቺ ክንፍ ያለው እንስሳ የለም ይሏታል። ስለዚህ ከዚህ በኋላ አፈረችና ወፎችም የዱር እንስሳትም እንዳይዋት ቀን ቀን ተደብቃ እየዋለች ማታ ማታ ምግቧን ለመፈለግ ተወጣ ጀመር። የሌሊት ወፍም የተባለችው ከዚያን ጊዜ ጀምሮ ነው ይላሉ። እንግዲህ ከዛ ጊዜ ጀምሮ የሌሊት ወፍ ተባለች። በሁለቱም ስላሳፈራት ሌሊት እየተደበቀች ምግቧን ትወስዳለች ይላሉና ይሄ ምንድነው ማለት ነው? ሀተታ ተፈጥሮ ነገሮች ለምን እንደተፈጠሩ ምክንያት ይሰጣል ማለት ነው። የአንድ ነገር ተፈጥሮ ለምሳሌ የውንጭ ሐይቅ እንደተፈጠረ የሚለውን መብረቅ ብዙ ጊዜ ዛፎች አካባቢ መብረቅ ለምንድን ነው የሚወርቀው ሲባል ምን ያደርጋሉ እነዛ ማህበረሰቦች? ሰይጣን ተደብቆ ወደ ላይ ወደ አምላኩ ሲያላግጥ ነበርና ሲያሾፍ ነበርና መብረቅ ጥሎ እግዚአብሔር ከዛፉ ስር ሊመታው ሲል ያው አመለጠ። ግን ስለዚህ ከዚያን ጊዜ ጀምሮ መብረቅ ለምንድነው ዛፍ ያለበት አካባቢ አትቀመጡ ይባላል። ዝናብ ሲዘንብ መብረቅ በእርግጥ አዲስ አበባ መብረቅ የለም፣ ምክንያቱም ስቦ የሚያስገባ ሲስተም ስላለው ከተማዎች ላይ በተለይ አዲስ አበባ ላይ የለም። ወደ ክፍለ ሀገር ስንሄድ ግን ዛፍ አካባቢ አትቆሙ ይላሉ ትልልቅ ሰዎች። ምክንያቱም ሰይጣንን ሊመታ ያኔ መብረቁን ሲጥል ነው ብለው ይሏችኋል። እንግዲህ ምንድነው ሀተታ ተፈጥሮ ነው ማለት ነው። ነገር እንደተፈጠረ የሚለውን ምክንያት ይሰጣሉ። መልካም። ሌላው ምሳሌያዊ አነጋገር ነው። አራተኛ ምሳሌያዊ አነጋገር። ይሄ በጣም ወሳኙ ነው፣ የምታውቁት ነው። ጥቅል ሀሳቦችን የያዙ ዘይቤያዊ አባባሎች ናቸው። ጥቅል ሀሳብ በመናገር አንድን ነገር መጠቅለል፣ አንድ ነገር መደምደም። ይሄ ነው የምሳሌያዊ አነጋገር አንዱ ዓላማ። ስለዚህ ምንድነው ማለት ነው? የማህበረሰቡ ምንድነው ማለት ነው? የማህበረሰቡ ጥልቅ ሀሳብ በምጣኔ ሲቀርብ ማለት ነው። ሲቀርብ ያችሁት በትንሽ ነገር ውስጥ ብዙ ቃላትን ከምንደረድር በአንድ ግጥም ወይ ምሳሌ አነጋገር ሀሳባችንን ጠቅለል ልናደርግ እንችላለን። ይሄ ነው ጥቅሙ የምሳሌያዊ አነጋገር። ለምሳሌ እዚህ ጋር መጽሐፋቸው ላይ አሁን እንመለስና አላሳያችሁ፣ ይቅርታ፣ ወደፊት እንሄድና ከዚህ በታች የቀረቡት ምሳሌ ንግግሮች መልእክት አብራርታችሁ ጻፉ ይላል። ድር ቢያብር አንበሳ ያስር። አሁን ብዙ ጊዜ እንሰማዋለን አይደል? ድር ቢያብር አንበሳ ያስር። መተባበር፣ መረዳዳት ለሰው ልጆች ምን ያክል አስፈላጊ እንደሆነ የታመነ ነው። እንዲህ ብላችሁ ብትጀምሩ ብዙ ነገር ልታወሩ ትችላላችሁ አይደል? ነገር ግን ድር ቢያብር አንበሳ ያስር በጣም ጥልቅ ሀሳብ፣ ጠንካራ ነገር ነው። የሰዎችን መተባበር። ድር በጣም ቀጭን ነገር ነች አይደል? ትንሽ ነገር የሚቆርጣል። በብዙ ሲገመድ ግን አንበሳ ማሰር ይችላል ማለት ነው። እውነታው እሱ ነው አይደለም? ስለዚህ የሰዎችን ጥንካሬ አንድ ላይ ቢሆን መልካም እንደሆነ ለመግለጽ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ፣ መቸኮል እንደሌለብን
ሰንበሌጥ የሳር አይነት ነው አይደለ? ስለዚህ የሆነ ነገር ቢነካው የሚወድቅ ነገር ነው። ስለዚህ ምን ያክል ዋጋ እንደሚያስከፍለን ሳይርቅ በቅርቡ ሳይደርቅ በእርጥቡ ከራቀ በኋላ ምንም ትርጉም የለውም። አንድ ነገር ከደረቀም በኋላ ምንም የምናመጣው ለውጥ የለንም እና ነገሮች ለነገሮች ፈጥነ መፍትሄ መስጠት እንዳለብን ያሳየናል ማለት ነው። ቀጥሎ ለቀረቡት ቃላዊ ግጥሞች ላይ በጥንድ በመወያየት የያዙትን መልእክት ጻፉ ይላል። ገበሬ ቢኮራ ምርቱን አምርቶ ነው፣ ነጋዴ ቢኮራ ትርፉን አትርፎ ነው፣ የሰነፍ ኩራቱ ከምን የመጣ ነው። አያችሁት ይህን ግጥም? በሌላ አነጋገር ምሳሌ አነጋገሮች በግጥም መልክ ሊቀርቡ ይችላሉ። ምንድን ነው መልእክቱ? ሰነፍ መኩራት የለበትም ማለት ነው ባጭሩ። ሌላው ስራውን እየሰራ ነው። ሰነፍ ግን ሁልጊዜም ኩራቱ ከስራ ውጭ ስለሆነ ከንቱ ነገር እንደሆነ በጎምላላ በሬ ሂድ ብሎ ቆርቆሮ አለበሰ ሳሩን ውዳ ጥሎ። እንግዲህ በተለይ በገጠር የሳር ክዳን ያለውን በቆርቆሮ ይቀየራል። ያን የሚቀይረው ደግሞ ጀግና ሰው ነው። በሬውን ሂድ ብሎ አርሶ በደንብ አርሶ ምርቱን ሲበዛለት ቆርቆሮ መግዛት እንደሚችል ያሳየናል ማለት ነው። መልካም ቁም ነገረኛ ሴት ለትዳሯ ጠጂ የልብ ታደርሳለች በቤትም በደጂ። ቁም ነገረኛ እንግዲህ በቤቷም በውጭም ምሳሌ ሆነች ጠንቃቃ ቤቷን የምትወድ የምታከብር እንደሆነች ይገልጽልናል ማለት ነው። ስለዚህ ምሳሌ አነጋገሮች እንግዲህ እነዚህን ይመስላሉ ማለት ነው። እንግዲህ ምሳሌ አነጋገር በጣም በብዙ ነገር ልናገኝ እንችላለን። የውሃና የእናት መጥፎ የለውም፣ ሲሳይ ያለቀበት አንበጣ ከድንጋይ ላይ ያርፋል፣ ተልባ ቢንጫጫ በአንድ ሙቀጫ፣ አጉል ብልሃት ያደርሳል ለሞት፣ ድመት መልኩሳ አመሏን አትረሳ። እንዲህ የመሳሰሉት እንግዲህ ምሳሌ አነጋገሮች ናቸው ማለት ነው። የምታውቁት ስለሆነ በቀጥታ ወደ ሌላው እናልፋለን። ቀጥሎ ያለውን ደግሞ እስኪ እንመልከት። አምስተኛው ምንድን ነው? የአምስተኛው አይነት እንቆቅልሽ። አምስተኛ እንቆቅልሽ ይሄ እንግዲህ በጥያቄና መልስ የሚቀርብ የስነ ቃል አይነት ነው። በጥያቄና መልስ ነው የሚቀርበው ማለት ነው። እስኪ የልጆችን በተለይ የማሰብ ፍጥነት ለመለካት የማስላትን ሁኔታ የሚጨምር የስነ ቃል አይነት ነው። እንግዲህ መጽሐፋችሁ ላይ እየተጠቀሰ ነገር አለ። እስኪ አንድ ላይ እንመልከተው። እዚህ ጋር ጠያቄ እንቆቅልህ ምን እንላለን? እንቆቅልህ ወይም እንቆቅልሽ እንደ ጾታው። ጠያቄ ምን አውቅልህ ወይም ምን አውቅልሽ ነው አይደል የሚለው። እንቆቅልህ ስንል ምን አውቅልሽ ወይም ምን አውቅልህ እንላለን። ጠያቄ ለማታምነው ፊቷ ምራቅ ነው ቅባቷ። ለማታምነው ፊቷ ምራቅ ነው ቅባቷ። ጠያቂ ተጠያቂ ድመት ናት አይደል? ብዙ ጊዜ ያው ምራቋን ቀብታ ፊቷን ስታጠባለች አይደል? ያው እንደመታጠብ። ስለዚህ ጠያቂ አውቀዋል ወይም አውቅሸዋል ይላል። ሌላው ምሳሌ ጠያቂ እንቆቅልህ ወይም እንቆቅልሽ ይላል። ተጠያቂ ምን አውቅልህ። ጠያቂ እትዬ ሰፈፏ እየተንሳፈፉ መልካም ሰፌድ ሰፉ። ተጠያቂ ይቅርታ ንብ። ጠያቂ አውቀዋል። አሁን እንግዲህ ሲመለስ ያለው ነው። ሳይመለስ ሲቀር ደግሞ ሌላ እንትን ይኖረዋል እንቆቅልሽ እና አገር ስጠኝ ልንል እንችላለን። ብዙ ነገር አለው። ጠያቂ እንቆቅልህ ምን አውቅልህ። ጠያቂ ባለካባ ባለጭራ የተከበረ ደብተራ። ባለካባ ባለጭራ የተከበረ ደብተራ። ተጠያቂ ንጉስ። ጠያቂ አላወከውም። ተጠያቂ ሀገር ስጠኝ። እንግዲህ በእርግጥ ጠያቂ ነው፣ ይሄኛው ስህተት ነው። እሺ ተጠያቂ አይደለም ሀገር ስጠኝ የሚለው ጠያቂው ነው።
ስለዚህ መጽሐፋችሁ ላይ አደራ ሁላችሁም ይሄንን እዩት። ተጠያቂ ሳይሆን ጠያቂ ሀገር ስጠኝ፣ ተጠያቂ ሀገር ይሰጠዋል። ለምሳሌ አዲስ አበባ ሊለው ይችላል አይደለ? አዲስ አበባ ሁኜ ምናጥቼ ሁሉ በጄ ሁሉ በደጄ እንዲህ ያለ ብዙ ነገሮች ሊኖሩ ይችላሉ። ጠያቂ ዋለብህ አደረብህ፣ እንደ ሰርዶ ነፈሰብህ፣ እንዳልሰድብህ ወንድሜ ነህ፣ እንዳልተው ጠላቴ ነህ። እንግዲህ ያው ማሞካሸት አይደለም እዚህ ጋር ባለመመለሱ ያው ይሞልጨዋል ወይም ይሰድበዋል ማለት ነው። ከቤት በታች ያለው ልምጭ እንዳንተው ነጭ። አያችሁት? ይሰደባል። አለመለሰማ። ከዚህ እስከ ይፋት ያብርህ እንቅፋት፣ ምርቱ ለራሴ ግርድ ግርዱን ለፈረሴ፣ በአንተ ጉረሮ አጥንት ይሰንቀር፣ በእኔ ጉረሮ ጠጅም ቆርቆር። ይብቃ ሆይ ስልጨምርልህ ስድቡን ነው ይህን ሁሉ እንግዲህ ተጠያቂ። አረ በቃኝ። ጠያቂ የበቆሎ እሸት መልሱ ይሄ ነው ማለት ነው። ስለዚህ እንግዲህ ሌላ ልጨምርላችሁ እዚህ ጋር ለምሳሌ የሰውነት ክፍሎችን በሚመለከት ዞሮ ዞሮ መዝጊያው ጭራሮ ምንድን ነው? እንቆቅልሽ ወይም እንቆቅልህ ተብላችሁ ብትጠይቁ አይን ነው አይደለ? እንዲህ ቢሉ አትታይ፣ እንዲህ ቢሉ አትታይ ምንድን ነው? ጆሮ አይደለ? ቀይ ዘንዶ ዋሻ ውስጥ ተጋድሞ፣ ቀይ ዘንዶ ዋሻ ውስጥ ተጋድሞ ምላሳችን ለራሱ አይቀምስ የቆረሰውን አያጎርስ። ለራሱ አይቀምስ ለራሱ ሳይቀምስ የቆረሰውን ያጎርስ። ለራሱ አይቀምስም የቆረሰውን ግን ያጎርሳል። ምንድን ነው? እጃችን ነው አይደል? ሁለት ቅሎች ገደል ላይ ተንጠልጥለው፣ ሁለት ቅሎች ገደል ላይ ተንጠልጥለው። በዘመናዊ የስነ ጽሁፍ ሌላ አባባል አላቸው። እሱን ለጊዜ ቆየኝና ምንድነው? ጡት ነው የሰውነት እንስሳት ልብስም ጉርስም ትሆን በግ፣ ለማታምነው ፊቷ ምራቅ ነው ቅባቷ። ቅድም ያልነው ማለት ነው። ሲቀመጥ ረጅም ሲቆም አጭር ውሻ ነው። እንግዲህ አንዳንዶቹ ፕሩፍ ወይም ማረጋገጫ አይፈልጉም። በነገራችን ላይ ስነ ቃል ነው፣ ሲወርድ የመጣ ስለሆነ። ቡትቶ የለበሰ ሰው ለማኖር የተፈጠረ እንግዲህ እንሰት ነው በስነ ቃሉ መሰረት። አልቀረም ተቀጥቅጦ አስተኛው ፈልጦ፣ አልቀረም ተቀጥቅጦ ጌሾ ነው አስክሮ ሲያስተኛ ማለት ጠላ። መሰላል ያላት ሰው የማይወጣበት ማሽላ። ለምሳሌ የምግብ አይነት በወዲህ ተራራ በወዲያ ተራራ መሃሉ ጠይም ፈረስ። እንግዲህ ገንፎ በቅቤ ነው እንደ አባባሉ ማለት ነው። ስለዚህ እነዚህ የእንቆቅልሽ አይነቶች ናቸው ማለት ነው። በዚህ መንገድ ልንመልስ እንችላለን። እንቆቅልሽ እንግዲህ ሲመለስ ሳይመለስ የራሱ ቅርጽ እንዳለው አይተናል። እንግዲህ የመጀመሪያው በዝሩ የሚነገሩ እነዚህ ናቸው ማለት ነው። ሌላው የሚዜሙ ናቸው። የሚዜሙ ሁለተኛው ለን እናያለን። እንግዲህ ወደ መጨረሻው ገደማ ወደ ማገባደጃው እየተቃረብን ነው። የሚዜሙ ይቅርታ የሚዜሙ ለምሳሌ ፉከራ፣ ቀረርቶ አይደለ? እነዚህ ምንድናቸው? የሚዜሙ ናቸው። ቅድም እንዳየኑ እዚህ ጋር ተመልሳችሁ ልታዩት ትችላላችሁ። መልሼ እዚህ ጋር ላሳያችሁ እችላለሁ። ሁለተኛው በግጥም ቅርጽ የሚቀርቡና የሚዜሙ ናቸው። ቀረርቶ፣ ፉከራ፣ ባህላዊ ዘፈኖች፣ ሙሾ ባህላዊ ዘፈኖች አሉ አይደለ? በማህበረሰብ ውስጥ በአንድ ላይ በጋራ የሚዜሙ እነዛ ናቸው። እንግዲህ ሁለተኛው አይነቶች ማለት ነው የስነ ቃል አይነቶች። እስኪ የተወሰኑትን ለምሳሌ እንጥቀስ። ለምሳሌ እንግዲህ አንዱ የምናየው የስራ ዘፈን ለምሳሌ በግብርና ውስጥ የስራ ዘፈኖች የሚባሉ አሉ። ለምሳሌ በአጨዳ ወቅት፣ በውቂያ ወቅት ምርቱ ሲሰበሰብ ማለት ነው። ገበሬ እንግዲህ
የራሱን ጠንካራና ደካማ ጎኖች በተለይ በሬዎችን የሚያሞግስበት ደግሞ ሲከፋው በቀጥታ ስሜቱን የሚገልጽበት ነገሮች ይኖራሉ። እንግዲህ ምሳሌ አንድ ሁለት ምሳሌ እናያለን ማለት ነው። ለምሳሌ በእርሻ ወቅት በበሬዎቹ ነው ስራውን እየሰራ ነው፣ ግን ፍቅሩን ሊገልጽ ይችላል አንድ ገበሬ። ለምሳሌ እዚህ ጋር ያለውን እንመልከት። ከመጽሐፌ ላይ ላንብብላችሁ። በሬው ሲያሰቃየኝ አልጠመድ ብሎ አጣማጅ ልትሆነኝ መጣችልኝ ቶሎ። አራሽ ነኝ ገበሬ እኔ ወዳጅሽ፣ አራሽ ነኝ ገበሬ እኔ ወዳጅሽ፣ ጅራፍ ሳጮህልሽ አጫውችኝ መተሽ። እያችሁ እንግዲህ ስራ ላይ ስለሆነ ጅራፍ ሲጮህ ሰምታ እንዴት መጣ ነው አደለ? ስለዚህ ይሄ ነው እንግዲህ በሮቹን ጠምጄ እርፉ ሲያንገላታኝ መጣች ያች ቆንጆ ስራ ልታስፈታኝ። ውጣ ውረድ ብዬ እንዳላርስበት መታ እፈሩ ላይ ዘፍ አለችበት። ስለዚህ በእርሻ ወቅት የሚገለጽ ነው ማለት ነው። ምሬቱንም ሊገልጽ ይችላል። በበሬዎቹ ፈንዛና ቦራ ተደጋገፉ፣ ሰው ምቀኛ፣ ወራቱ ክፉ፣ በሬ ኮበለለ ጥቅሉን ጨምሮ፣ ቀን የወጣለታ እመጣለሁ ብሎ። እንግዲህ የመከፋትን ምሬቱን የሚገልጹ ናቸው ማለት ነው። ሌላው ለምሳሌ በአጨዳ ጊዜ ለምሳሌ ሊሆን ይችላል፣ በክብረ በዓሎች ሊሆን ይችላል። የተለያየ ጊዜ እንግዲህ የተለያየ ነገር ሊገለጽ ይችላል ማለት ነው። አንዱ የስነ ቃል አይነት ማለት ነው። አንድ ሁለት ምሳሌዎችን ላሳያችሁ። በአጨዳ ጊዜ ለምሳሌ ምን ይላል ገበሬው? በእርሻ ጊዜ አየን አደለ? ፍቅርንም ሊገልጽ ይችላል፣ በሮቹን ሊያሞግስ ይችላል። በሬና ገበሬ ቢጣሉም አይበጅ፣ እንዲያ ሰተት ብሎ ይጠመዳል እንጂ፣ እንረስ ሽልም እንረስ መጋል፣ እንድንበላ ገብስ እንድንሰልስ ይላል። እንግዲህ በሬውን ሲያሞካሽ ነው መጣላት እንደሌለባቸው ማለት ነው። በእርሻ ጊዜ የሚባሉ ለምሳሌ የበሮቹ ቄስ፣ የበሬው መምህር፣ አቆላላፊ፣ ክምር በክምር፣ ሐምሌ ነሐሴ ያልተራበ ሰው፣ ሞፈር ቀንበሩን ቀሚስ ያልብሰው፣ እንዲህ እያለ እንግዲህ በእርሻ ጊዜ የሚዘሙ ናቸው ማለት ነው። የክብረ በዓል ዘፈኖች ሊሆኑ ይችላሉ። ስነ ቃሎች እንግዲህ ለምሳሌ በአጨዳ ጊዜ የጎበዝ ማጭድ ታስታውቃለች፣ እንዳዘንተኛ ፊቷን ፈይታለች፣ ራሷን ታማ ሻሽ ጠምጥማለች። እጁን እንዳይበላው የሆነ ነገር ሊጠቀልለው ይችላል ማጭዱን አደለ? መያዣው ጋር እንጨት ስለሆነ ከዛ እንግዲህ ይሄንን ግጥም ሊገጥም ይችላል ማለት ነው። ግን ያው ስነ ቃል ነው። ሲወርድ ሲዋረድ መጣ። ሌላው የክብረ በዓል ዘፈኖች ሊሆኑ ይችላሉ። ስነቀ ሲወርድ ሲዋረድ መጣ ነው። ለምሳሌ ይኸው ሎሌው ሲያምር፣ ሎሌው ሲያምር፣ የሚካኤል ደብር ሎሌው ሲያምር፣ እንዲህ አይነት አሁን ብዙ ነገሮች እንሰማለን። በስነ ቃል የመጡ ናቸው ክብረ በዓሉን አስመልክተውና ሌሎች የልጆች ጨዋታ ለምሳሌ ኤቴ ሜቴ ሎሚ ሽታ ያሰውዬ ምናለሽ ማታ የምታውቁት ነው አደለ? ራምሳለ ራምሳለ ለምሳሌ የሚሉ የልጆች ጨዋታ የምታውቁት ነው ሁላችሁም። እንግዲህ ከልጆች ግጥሞች መካከል ትርጉም ያላቸውና ይዘታቸውም የልጆችን ጊዜን ወቀሳን፣ ሙገሳን የሚያሳዩ አሉ። የሚከተሉ ምሳሌዎች ጊምባ በተባለ ቦታ እረኞች ሲሏቸው የተሰሙ ናቸው። አህያ መጣች ተጭና ሻኛ፣ በልግና መኸር እጓሮተኛ፣ አህያ መጣች ተጭና ሞፈር፣ ቅቤ እንደ ጭቃ እህል እንዳፈር፣ አህያ መጣች ተጭና ጉቶ፣ አንዲቱ ጉድጓድ ሆናለች መቶ። እንግዲህ እረኞች ብዙ ጊዜ መልካም ጊዜ ሲመጣ የሚያዜሙት ነው ይባላል። እነዚህ ስንኞች ወቅቱ ምርት የተትረፈረበበት ወይም ደግሞ ጥጋብ የሆነበት ትርፍርፍ ያለበት መሆኑን የሚያሳዩ ናቸው ማለት ነው። በሰው ዘንድ የሚታዩ መጥፎ ባህሪያት ደግሞ ወይም በሚከተሉ ስንኞች አይነት ይወገዘ። አህያ መጣች ተጭና ቀንበር፣ ምቀኛ ሁሉ ሞቶ ይቀበር። አህያ መጣች ተጭና ገሳ፣ ሸረኛን ሁሉ እባክህ አንሳ ይላሉ እረኞች። ስለዚህ እንግዲህ ስነ ቃል እንዳያችሁት ሙሾም ሊሆን ይችላል፣
ከልዬ እንዲሆነ እያል ደረት እየተደቃ በግጥም መልክ ሊሆን ይችላል ማለት ነው። እና እንግዲህ ዛሬ እንቆቅልሽ ምን እንደሆነ በተለየ እንቆቅልሽ ተረት ወይም ሙሾ ሊሆን ይችላል እንዲህ የመሳሰሉትን በደንብ አይተናል። ከዚህ በታች በቀረበው ስንጠረዥ መሰረት ስነ ቃል አይነቶችን ዘርዝሩ። በመዜም ለምሳሌ ቅድም ያየናቸው በርዬ እያለ በሬውን ሲያሞካሽ መጣላት አይበጅ የተባለው በመዚህም ነው። በመነገር ያው በቀጥታ ተረት ሊሆን ይችላል። አፈታሪክ በምስል ያው በቀጥታ በክዋኔ እንደማለት ነው። ክዋኔ ብለን ያየነው ማለት ነው። ስለዚህ ተማሪዎች እንግዲህ ዛሬ የምዕራፉን ማጠቃለያ በሁለተኛው ድምፅ ወምስል ወይም በሁለተኛው ቪዲዮ የስነ ቃል አይነቶች እና ምንነት አይተናል ማለት ነው። በመጀመሪያው ደግሞ ስነ ቃል አጠቃላይ ምንድነው ስነ ቃል የሚለውን አይተናል ማለት ነው። በዚህ ምዕራፍ ማዳመጥ ክፍል ውስጥ ባዳመጣችሁ ትረካ አማካኝነት የታሪኩ ተሳታፊዎች ተረካዊ ግሳዊ ባለቤት የሌለው መሆኑና በየትኛውም የስነ ቃል ውስጥ እንደሚመደብ የታሪኩ መልእክት ጭብጥ ምን እንደሆነ ተምራችኋል። በክፍል 2 ባቀረባችሁ ተረት መሰረት የተረቱን ተሳታፊዎች ወይም ተደራሲያን እንደማለት ነው። ተሳታፊዎች ማለት የጻፏቸውን እንቆቅልሾች አማካኝነት ተለማምዳችኋል። በቃላዊ ስነ ጽሁፍ ምንነት ተወያይታችኋል ይላል። ይህ እንግዲህ የምዕራፉ ማጠቃለያዎች ናቸው። በዛሬው ዕለት ግን የስነ ቃል አይነቶችን በሚገባ ተምራችኋል። እያንዳንዶችንም ለማየት ሞክረናል ማለት ነው። ጠቅለል ስናደርገው ስነ ቃል በሁለት ይከፈላል። በመጀመሪያው በዝርው የሚነገሩ በተረካ መልክ የሚቀርቡ ናቸው። ሁለተኛው ደግሞ በግጥም መልክ የሚነገሩ ናቸው ማለት ነው። ለምሳሌ በሐዘን፣ ገበሬው ባጨዳ፣ በሰብል መሰብሰብ ሊገልጽ፣ ህፃናት ደግሞ ክፉ ደጉን በዛ መልክ ሊተነብዩ ይችላሉ ማለት ነው። እንግዲህ እነዚህ ማመሳከሪያ ነጥቦች ናቸው። የስነ ቃልን ጽንሰ ሐሳብ መለየት ችያለሁ። የስነ ቃልን ባህሪያት መለየት ባህሪያቸው ምን ናቸው? ለምሳሌ ተለዋዋጭነት ታስታውሳላችሁ። የስነ ቃልን አይነት ስለዩ በዛ መሰረት በመነገር በመዚህ የሚቀርቡት የስነ ቃል አይነቶች ለምሳሌ በመነገር አፈታሪክ፣ በመተረት ተረት ራሱ፣ በመዚህም የበዓላት ዘፈኖች፣ የስራ ዘፈኖች በመዚህም ናቸው እና እነዚህን ተምረናል ማለት ነው። ተማሪዎች የዛሬው ትምህርታችን በዚህ ይጠናቀቃል። ቀጣይ በምዕራፍ 6 የምንገናኝ ይሆናል ማለት ነው። እስከዚያው ድረስ ሰላም ቆዩ። ቻው።